የዩኒቨርሲቲ ተማሪዎች ገመና በተማሪዎች አንደበት የተነገሩ እውነተኛ ታሪኮችና በተመራማሪዎች ይፋ የተደረጉ አስገራሚ እውነታዎች። ጸሐፊ ሄለን መልካሞ። በምሳሌ ታሪኮች ተዘጋጅቶ የቀረበ። ክፍል 2። ማስታወሻ። በዚህ መጽሐፍ ውስጥ የሚገኙ ታሪኮችን የነገሩኝ የዩኒቨርሲቲ ተማሪዎች ስሞች በሙሉ የተቀየሩ ናቸው። ጥናታዊ ጽሑፎችን ያቀረቡ ተመራማሪዎች ስሞች ግን አልተለወጡም። ዩኒቨርሲቲው ጾሙን ነው የሚያድረው። ብሌን ሰይፈ በሐዋሳ ዩኒቨርሲቲ የማኔጅመንት ተማሪ። የመማሪያው ሐዋሳ ዩኒቨርሲቲ ሲሆን ማኔጅመንት ነው የማጠናው። ተወልጄ ያደግኩት እዚሁ አዲስ አበባ ፒያሳ አካባቢ ነው። ሕይወት በዩኒቨርሲቲ ጥሩም ነው መጥፎም ነው። ከጥሩነቱ ብንጀምር ዩኒቨርሲቲ ለመግባት የሚያበቃ ውጤት አምጥቶ በዚያ መገኘት በራሱ ጥሩና ደስ የሚለው ክፍል ነው። ወደ መጥፎ ጎኑ ስንመጣ እዚያ ግቢ ይደረጋሉ ተብለው የማይታሰቡ መጥፎ ነገሮች ይደረጋሉ። እኔ አዲስ አበባ ተወልጄ ያደግኩኝ ነኝ። ቤተሰቤ ወደ ሐዋሳ ዩኒቨርሲቲ ሲልከኝና ተለይቼ ሲሄድ በስርዓት ተምሬ ተመርቄ ራሴንና ቤተሰቤን ከዚያም ሀገሬን እጠቅማለሁ አገለግላለሁ የሚል ዓላማ ይዤ ነው። ነገር ግን እዚያ ከተገባ በኋላ የሚታየው ነገር ምቾት አይሰጥም። ከዩኒቨርሲቲው ልጀምር። በተለይ ማታ ላይ ባዶ ይሆናል። ተማሪው ውልቅ ብሎ ይወጣል። ከዚህ ይልቅ ዩኒቨርሲቲው ጾሙን ነው የሚያድረው የሚለው የበለጠ ይገልጸዋል። የቀን ተማሪ ከማታ ተማሪው ጋር ተቀላቅሎ በባጃጅ እየተጋፋ ይወጣል። የሚገርመው የማታ ተማሪዎች የባጃጅ እጥረት እየገጠማቸው ግማሽ መንገድ በእግር ለመሄድ ይገደዳሉ። ለቀን ተማሪዎች ያ ሰዓት የማምለጫ ሰዓት ነው የሚመስለው። አንድ ነገር ተከትሎ እንዳይዘን የምንሯሯጠው ነገር የለም። በቃ እንደዛ ነው የተማሪው ትግል። ውልቅ ብለው ሲሄዱ ሴት ወንድ አይሉም፣ ሁሉም ነው። ከወንድና ከሴቱ ማን ይበዛል ከተባለ አንዳንዴ ደፍሬ ሴቶች ይበዛሉ ማለት እችላለሁ። በአብዛኛው ወደ ጭፈራ ቤት፣ ወደ ጫትና ሺሻ ቤት ይሄዳሉ። በዛን ሰዓት አብዛኛው ወደ ጫት ቤት ላይሄድ ይችላል። ጭፈራ ቤት የሚሄደው ነው የሚበዛው። በብዛት ተማሪዎች ያዘወትሯቸዋል የሚባሉ ዩጎቪያና ክላይማክስን ነው። እነዚህ ጭፈራ ቤቶች ሞልተው ሲያቃስቱ የሚያድሩት በተማሪዎች ነው። ሌሎች በርካታ ጭፈራ ቤቶችም ሞልተዋል። በጭፈራ ቤቶቹ አካባቢ ተማሪ የሚበዛ ሆኖ የሚታየው ተማሪዎቹ እድሜያቸው ልጅ ስለሆነ በቀላሉ ይለያሉ። ዩኒቨርሲቲው ተማሪውን ልቆጣጠር ቢልም ግን ተማሪው ዓላማውን ስቶ እየሄደ ያንን ሁሉ ጎትቶ ማስቀረት አይችልም። ይህን የሚያደርጉት በቁጥር ትንሽ ቢሆኑ መቆጣጠር ይቻል ይሆናል። አሁን በሚታየው ሁኔታ የሚቻል አይመስልም። ጥበቃና ቁጥጥሩም ተማሪዎችን ከጥፋት ታድጓቸዋል ብዬ አላምንም። ሁሌ በባጃጅ ብቻ ይሄዳሉ ማለት አይቻልም። መኪኖች ቆመው የሚጠብቋቸውም አሉ። ግን በአብዛኛው በባጃጅ ነው የሚሄዱት። አንዳንዴ ትልልቅ የቤት መኪኖች ቆመው ሲታይ ሰርግ እየታጀበ ይመስላል። አንዳንዴ ደግሞ የመኪና ኤግዚቢሽንም ሊመስል ይችላል። በርካታ መኪና ይቆማል። መኪኖቹ የሚቆሙት ተማሪ ጥበቃ መሆኑ ይታወቃል። ሆን ተብሎ እዚህ አካባቢ ሴት ተማሪዎችን ለመጠበቅ ይቆማሉ። ተማሪዎች የሚወጡበት ሰዓት ይታወቃል። ይቀጣጠራሉ። አንዳንድ ጊዜ ምን መሰለሽ የሚደረገው፣ አንዳንድ ሀብታሞች ከሌላ ክልል የሚመጡ ሴቶች ላይ ትኩረት ያደርጋሉ። ከአዲስ አበባ የመጡት የነቁ ናቸው ብለው ያስባሉ። ያው የአዲስ አበባ ልጆችንም ያን ያህል ማባበል ላይፈልጉ ይችላሉ። ከገጠር አካባቢና ራቅ ካለ አካባቢ የሚመጡ ተማሪዎች ከአካባቢው ጋር ቶሎ ለመላመድና እኩል ለመሆን ስለሚፈልጉ ለሁሉም ነገር ቀለል ይላሉ ተብሎ ይታሰባል። ተማሪዎቹም ከመማር ጎን ለጎን ሌላ ሐሳብም ይኖራል ማለት ነው። ተማሪዎችን የሚያሻሽጡ ደላሎችም አሉ። ደላላ የሌለበት ምን ነገር አለ? ያለ ደላላ ይሄ ነገር ሊፈጠር አይችልም። ለምሳሌ አንድ ሀብታም ዩኒቨርሲቲ መጥቶ ተማሪ ለመጥበስ ይጓተታል ማለት ዘበት ነው። ቢሞክርም የሚሳካለት ከስንት አንዱ ነው። ይሄ የሚሳካል ብዬ የማስበው አንዳንዴ ከግቢ በፀሐይ ትወጪና ባጃጅ ልታጪ ትችያለሽ።
ያኔ ሊፍት ሲሰጥ የሚሄድ ተማሪ ሊኖር ይችላል። መጠባበሱም ሊፈጠር የሚችለው በዚህ አጋጣሚ ነው። ከዚህ በተረፈ ብዙ ነገር የሚጧጧፈው በደላላ ነው። ሀብታምን መጥቶ በር ሲቆም ያለቀ ነገር ይዞ ለመሄድ ነው። ልክ ተጠቅልሎ እንደተቀመጠ የሱቅ ዕቃ እንጂ ገና ዋጋ አይደራደርም። ደላሎቹ ደግሞ ከውጭ ብቻ የሚመጡ አይደሉም፣ ከውስጥም ከተማሪዎችም አሉ። የእነሱ የሱሳቸው መሸፈኛ ገቢ የሚገኘው ሴትን ከሀብታሞች ጋር በማቃጠር ነው። አንዳንድ ጊዜ ክፍል ውስጥ መገኘት ብቻውን ቫሊዩ አለው ብዬ አላምንም። በግሌ ግን ብዙዎቹ ተጎሳቁለው እያፋሸኩ ይመጡና እኛን ጤነኞቹን ማለቴ ያልጨፈርነውንና ያልጠጣነውን የድብርት ስሜት እንዲሰማን ያደርጋሉ። ዋናው ክፍል የሚመጡበት ምክንያት ደግሞ አቴንዳንስ ላይ ለመፈረም ነው። አንዳንድ አስተማሪ ቀልድ ይወዳል፣ ስም መጥራት የሚፈልግም አለ። እዛ ላይ ፕሬዘንት ለማለት ብቻ ይመጣሉ እና በትክክል ይማራሉ አይማሩም ማወቅም አልችልም፣ ማወቅም አልፈልግም። አንድ ሰው ዓላማውን ስቶ እየተንዘላዘለ አጥር ዘለው ወጥተው ሲሄዱ እያየሁኝ ይማራሉ አይማሩም የሚለውን ነገር ቢዝነስሽም ሊሆን አይችልም እኮ። በቃ ሄደዋል፣ መንገዳቸውን ስተዋል። ቢማሩም ባይማሩም ለኔ ብዙ እንግዳ አይሰጠኝም። ዓላማ ከቤተሰብም ጋር ይያያዛል። ቤተሰብ ከራሱ ነጥሎ ሲልክ ተስፋ አድርጎ ነው። ደግሞ ሲያስተምርና ሲወጣ ሲወርድ የተመለከተ ልጅ ዓላማውን ማስተካከል ይኖርበታል። አንዳንድ ቤተሰብ ከተወሰነ ጊዜ በኋላ ለልጁ መኖር ይጀምራል። ምናልባትም ተመርቀን ምንም ላናደርግ እንችላለን፣ ግን ተስፋ ያደርጋል። የሆነ ቦታ ደርሰን ማየት ነው እርካታው። ከዚህ ስናፈነግጥ የቤተሰብ ቅስም ምን ያህል ሊሰበር እንደሚችል ማሰብ ነው እንግዲህ። እውነት ለመናገር እኔ ጭፈራ ቤት አልወጣም። የሚገርመው እኛ ዶርም ውስጥ አንዲት የሻሸመኔ ልጅ ነበረች። ካጉል ልጆች ጋር ገጥማ ብዙ ጊዜ መከርናት። መቼም ዓይንሽ እያየ ጓደኛሽ ከጎንሽ ሲበላሽ ዝም ብለሽ አታይም። ብዙ ጣርን፣ ግን መመለስ አልቻለችም። ትጨፍር ነበር፣ ትጠጣ ነበር፣ ሲጋራም አይቀራት። ከነዚህ ነገሮች ጎን ለጎን ሌላም ነገር ታደርግ ነበር መሰለኝ። 2ኛ ዓመት ላይ ያረገዘች። ትምህርቷን አቋረጠች። በሚገርም ሁኔታ መንታ ልጆች ነው የወለደችው። ያው የቤተሰቧን ቅስም ሰብራለች ብዬ ነው የማስበው። አሁንም ልጆቿን እያሳደገች ነው። ሌላ ምን አማራጭ አላት? ወደ ራሷ ስትመለስ ወደፊት ትምህርቷን ትቀጥላለች ብዬ አስባለሁ። ያው 2 ልጅ ማሳደግ ከባድ ነው። አንዳንዴ የማንፈልገው ነገር ይበዛል መሰለኝ። 2 ልጅ ሰጣት፣ ምን ይደረግ? እኔና ሌሎቹ ጓደኞቼ አንጠጣም፣ አንጨፍርም። ነገር ግን ዘና ማለት ስንፈልግ ወደ ሐዋሳ ሐይቅ ወክ እናደርጋለን። አሳ እንመገባለን። ከዚያም በጊዜ ወክ እያደረግን ወደ ዶርማችን እንመለሳለን። 1 ሰዓት ሳይሞላ ግቢ እንገባለን። በጣም አመሸን ከተባለ 1 ሰዓት ተኩል ድረስ ብቻ ነው። በብዛት ግን እስከ 1 ሰዓትና ከዚያ በፊት ወደ ዶርም እንመለሳለን። በቆይታዬ ብዙ ነገር አይቻለሁ። ያንዱ ቀን ግን ዘግናኝ ነበር። ጠዋት ከጓደኞቼ ጋር እንደተለመደው ካፌ ገብተን ቁርስ በላንና ቀደም ብለን ከአንዷ ጓደኛዬ ጋር ወደ ክፍል ገባን። ቀድመን በመግባት ሰቃይ ነን። እናም የክፍሉን በር ከፍተን ስንገባ ያየነው ነገር በድንጋጤ ወደ ኋላ እንድንመለስን ያደረገን። አንደኛ ብዙ ጥቅም ላይ የዋሉ ኮንዶሞች ወለሉ ላይ ተዝረክርከዋል። ከዛ ቀጥሎ ኮንዶሞቹ ደም በደም ናቸው። ወንበሩ፣ ወለሉ፣ አልፎ አልፎ ጠረጴዛው በደም ተጨማልቋል። በጣም ደነገጥንና ወተን ቆምን። እኔ ያሰብኩት የተማሪዋ ቨርጂን ተወሰደ ብዬ ነው። ጓደኛዬ ደግሞ ፔሬድ ላይ ሆና ይሆናል ትለኛለች። እኔ ግን ቨርጂን ናት ብዬ ስላሰብኩ በዚህ ሁኔታ ቨርጂኗን ማጣቷ ያው እኔ እንደማጣት ነው የወሰድኩት በራሱ በጣም አሳዝኖኛል። ሌሎችም የክላስ ልጆች መጥተው አዩት። ከዚያ በኋላ እዛ ክፍል ውስጥ መማር የማይታሰብ ሆነ። ሌላ ክፍል ተከፍቶልን ገባንና እዛ ተማርን። ያኔ አማራጭ ቢኖረኝና ባልማር ደስ ይለኝ ነበር፣ ግን እንደምንም ተምሬ ወጣሁ። በወቅቱ የፈለግኩት ግን ወደ ዶርም ተመልሼ ጋደም ማለትና ስቅስቅ ብዬ ማልቀስ ነበር። ነገር ግን መማር ግድ ነበርና ተማርኩ። የሚያረግዝ ተማሪ ይጠፋል ለማለት ይከብደኛል። የሚያረግዙ አሉ። ያ ሁሉ ነገር እየተደረገ እርግዝና ሊከሰት ይችላል። ነገር ግን እርግዝና በተለይ ለሐዋሳ ተማሪና ለአካባቢው ሰው
ቀላል ሆኗል። እንዴት? እዚህ አካባቢ ማሪስቶፕና ከጎኑ አንድ ሌላ ክሊኒክ አለ። እነዚህ ክሊኒኮች ጽንስ በማቋረጥ ስራ ቢዚ ናቸው። በዚህ የተነሳ ተማሪዎች እርግዝና ሲያጋጥማቸው ሮጠው ሄደው ማስፈንጠር ነው። ተሰብስበን ስናወራ ሰማለሁ። ዛሬ ከሌ ይሄን አደረገች። እዚህ ክሊኒክ ሄደች ተብሎ ማውራትና መስማት የተለመደ ነው። በእኛ ግቢና ተማሪዎች በብዛት እነዚህን ክሊኒኮች ይጎበኛቸዋል የሚል መረጃ አለ። በዚህ የተነሳ ሆዷን አንገፍጣ የምትማር ተማሪ አላጋጠመችኝም። እርግጥ ውጤታቸው የሚበላሽና በእርግዝና ምክንያት የሚያቋርጡ ልጆች አሉ። በእርግዝናም ሆነ በተለያዩ የሥነ ሥርዓት ግድፈቶች ከግቢ ሲጫሩ ቡና ቤት ገብተው ይቀራሉ። የሚጫሩት ወንዶችም ሴቶችም ናቸው። አንዳንዴ ደግሞ እንዲደግሙ ይሆናሉ። እውነት ለመናገር እንዲደግሙ የሚደረጉት በፍጹም ወደ ቤታቸው መሄድ አይፈልጉም። ስለዚህ ወንዶቹ ጫት የምታስቅም ጫት መቃሚያ ቤት ያላት ያገባሉ። በቀላሉ የሚያገቡት ተማሪ በነበሩበት ሰዓት ቤተኛ ሆነው እሷ ቤት ሲቅሙ የነበሩት ናቸው። ስለዚህ ግግም ብለው እዛ ይገባሉ፣ ከዛ አይወጡም። እዛ ቤት ውስጥ እሷ ስታስቅም አብረው ወደዚህ ወደዚያ ሲሉ ሲላላኩና ሲታዘዙ ያቺ የተባረሩባት ሰዓት ስታልቅ ውልቅ ብለው ወደ ዶርማቸው ይገባሉ። የሚጫሩ ሴቶች ደግሞ አስቀያሚ ይሆናሉ። የሚገርምሽ በፊት ቡና ቤት ነበር ይገባሉ የሚባለው። አሁን ግን የሚቃምበት ቤት የሺሻ አስተናጋጅ ይሆናሉ። እዚያ ሲያስተናግዱ የተለያዩ አይነት ወንዶችን የማግኘት እድላቸው ሰፊ ነው። በዛ ይጠብሱና ወንዱ ጥሩ ከሆነ የራሳቸውን ጫት ቤት ይከፍትላቸዋል። ለምሳሌ በቅርብ የማውቃትን የተጫረች ተማሪ ታሪክ ላውሳው። ሺሻ ቤት እየሰራች አንድ ልጅ ተዋወቀች። ከሺሻ ቤት አስወጥቶ ዩኒቨርሲቲውን አሳምኖ አስፈቀደላትና እየከፈለላት የማታ መማር ጀመረች። እሱ ያመነው በአጋጣሚና በግፊት ነው የወደቀችው ብሎ ነው። ይህች ልጅ የኛ ሲኒየር ናት። ምርቃት ላይ የእሷ አባቾች ጋውን ሲያደርጉ እሷም ጋውን ለብሳ ቤተሰቧ መጥቶ ተመረቀች። ቤተሰብም ተደስቶ ተመለሰ። ነገር ግን እሷ የማታ ተማሪ ሆናለች። አሁንም እየተማረች ነው። የምትኖረው ከሚወዳት ሰው ጋር ነው። ቤተሰቧ የሚያምነው ተመርቃ እዛው ሐዋሳ ስራ ያዘች ብሎ ነው። ይቺ ልጅ ለኔ እድለኛ ልጅ ናት ብዬ ነው የማምነው። አብዛኞቹ ግን ልክስክስ ያለ ህይወት ውስጥ ገብተው እንዳይሆን ሆነው ይቀራሉ። በርካታ ደላሎች ግቢ ውስጥ ቢኖሩም እኔን እንኳን ብዙ አይን አይጥሉብኝም። እኔ ብዙም ልታይ የምል አይደለሁም። በአብዛኛው ኬርለስ ነኝ። ልብሴ ንጹህ ይሁን እንጂ ማች ማድረግ መጨናነቅ አልወድም። ይህን ስል አሁን ሙሉ ለሙሉ ትኩረቴ ትምህርት ላይ ስለሆነ ነው። እኔ ለሁሉም ጊዜ ያለው ብዬ አስባለሁ። አሁን ብማር ነገ ከማንም የተሻለ መዘነጥ እችላለሁ። ትምህርት ግን አንዴ ካመለጠ መጥፎ ነው። በትምህርቴ ተጋለሁ። ከትምህርቴ በኋላ አሁን እንዘንጣለን ከሚሉት በተሻለ የመዝናናት እድል ይኖረኛል የሚል ጽኑ እምነት ስላለኝ አንዳንዴ ይቺ ፋራ የሚል ስም ሳይወጣልኝ አይቀርም ግቢ ውስጥ። በጣም የሚገርመኝን ነገር ብናገር አንዲት የክላስ ልጅ አለች። አለባበሷ እንደ ወንድ ነው፣ አረማመዷም እንደዛው። ይቺ ልጅ ወንድ የማትባለው ሴት የሚያሰኟት ነገሮች በላዩ ላይ ስለሚገኙ ነው። ታጨሳለች፣ ትቅማለች፣ በመጠጥም በኩል ስፖንጅ ይሏታል። እኔን የሚያስገርመኝ መቃሟ ማጨሱ አይደለም። ለምን ይህን ሁሉም ተማሪ ያደርገዋል። በብዛት ማለት በሚቻልበት ሁኔታ ተማሪው ያደርገዋል። እሷን የሚለያት ግን ሌላ ነው። ክላስ የምትመጣው በጣም አልፎ አልፎ ኃይለ ማለት ይመስለኛል። ግን ሰቃይ ተማሪ ናት። ሃንዳው ታሳዳ ታነባለች፣ ስትቅም ታነባለች ብዬ አስባለሁ። ላይብረሪና ስፔስ አካባቢም ብዙ አትታይም። ግን የፈተና ሰሞን ላይብረሪ አንዳንዴ ትከሰታለች። ራሷን የሚያወጣ ነገር ትሰራለች። ሰቃይነቷን ሳትለቅነው ሁሉን እያደረገች ያለችው። ሁሌ ጽድት ያለች ናት። በጣም የሚገርመኝ ለዚህ ነው። ሁሉም ሰው እንደምትጠጣ እንደምትቅምና እንደምታጨስ ያውቃል። ግን እሷ ለየት ያለች ናት። ውጤቷን የምናውቀው ግቢ ውስጥ ግሬድ ሲለጠፍ በአይዲ ቁጥር ነው። የመታወቂያ ቁጥሩን እንይዝና ማን እንደሆነ እናጣራለን። የእሷንም በዛው ነው የምናውቀው። ከአጣሪዎቹ አንዷ እኔ ነኝ። በአብዛኛው የዩኒቨርሲቲ ተማሪዎች ስለ ተዋልዶ ጤና፣ ስለ አባላዘር በሽታ፣ ስለ HIV ኤድስና ስላልተፈለገ እርግዝና
በብዛት ያውቃሉ ተብሎ ይታሰባል። ግን የችግሩ ሰለባ የሚሆኑት ተማሪዎች ናቸው። እኔም ቢሆን በዚህ ላይ ግንዛቤ የላቸውም ለማለት ይከብደኛል። ጊዜው አሁን ሰልጥኗል። በግልጽ በተለያዩ ሚዲያዎችና ግንዛቤ ማስጨበጫ መድረኮች ላይ እየተወራ ነው። ማንኛውም ለራሱ ዋጋ የሚሰጥ ሰው ምን ማድረግ እንዳለበት ያውቃል። ግን እነዚህ ተማሪ ልጆች የችግሩ ሰለባ የሚሆኑት ሳያውቁ ቀርተው ሳይሆን በቸልተኝነት ነው። ግን ሴክስ የሚያደርጉባት ሰዓት ወሳኝ ናት። ያለ ዕቅድና ፕሮግራም እየጠጡና እያጨሱ ባለበት ጊዜ ያለ ጥንቃቄ ሴክስ ያደርጋሉ። ይሄ ነው ችግሩን እየፈጠረ ያለው እንጂ እንኳን የዩኒቨርሲቲ ተማሪ አሁን ያልተማረው ሁሉ ግንዛቤ ያለው። ተማሪው አሁን ያለበትም ዕድሜ አስቸጋሪ ስለሆነ የትዕግስት ጉዳይም ሊጠቀስ ይችላል። ብዙ ጊዜ ስሜታዊ ሆነው ነው የሚያደርጉት። ከቅርብ ጊዜ ወዲህ ከላይ የተገለጹትን ችግሮች ለመቅረፍ በዩኒቨርሲቲ ውስጥ፣ በዶርም ውስጥ፣ በየመጸዳጃ ቤቶችና ተማሪ በብዛት በሚያዘወትራቸው አካባቢዎች ኮንዶም፣ 72 ሰዓት እርግዝና የሚከላከል እንክብል ፖስት ፔል ይቀመጣል።